በኋላ ምንድን ያደረገችው ለሷ ድምጽ እንሆንላት እና ሜላት ከሌን ወሰደች። ከሌን እሷ በፊት ህይወቷን ከሌላ ሰው ነው ወስዳ ያገባችባት፣ በድላታለች፣ በጣም ጎድታታለች ብላ ነው የተናገረችው። ይሄ ማለት በጣም የሚደብር ነገር ነው በነገራችን ላይ እና የሰው ባል ነው የቀማችሁ ብላ ነው በድፍረት የተናገረችው። እና ያቺ ሴት ደግሞ ልጆቿ ሜዳ ላይ ተበትነዋል፣ የሚበሉት የለም፣ የሚጠጡት የለም። በማን በሜላት የተነሳ ከትምህርታቸው ወድቀዋል፣ እንደዚህ ሆኗል። በቃ በጣም የሚደብር ለአእምሮ የሚከብድ ነገር የተናገረችው እና ለዛ ወጥቼ እንትን ላይ ተይ እንደዚህ አይነት ነገር አትጻፊ፣ እረፊ፣ ይሄ ያለፈ ነገር። ይህ ሰው የሶሻል ሚዲያ ላይ መጥቶ አያውቅም፣ ስራውን ብቻ የሚሰራ ሰው ነው፣ ሚዲያ ተጠቅሞ አያውቅም። የእሱ ነገር አትንኪ፣ ይሄ የማይነካ ድንበር ነው። እኔ ጋር እንደፈለግሽ ማውራት ትችያለሽ፣ እሱን ግን አትንኪብኝ ብዬ በተደጋጋሚ ለምኛታለሁ። እኔ ማንም ሰው ይስማከ እንዲነካብኝ አልፈልግም፣ ልንገርህ። ምክንያቱም እዚህ ሶሻል ሚዲያ ላይ ያለ ሰው ስላልሆነ እሱ ሰውዬ እረፊ ስላት፣ እንዲያውም እናንተ የጠፋ እሱን እያላችሁ ለምን ትጠይቋታላችሁ? እኛ መጠየቅ ያለብን ፍትህ ለሚስቱ ነው ብላ ለበፊት ሚስቱ ሜላት ናት ለዛ ሁሉ ህይወት መበተን ምክንያት አለች ማለት ነው። እንግዲህ እዚህ ላይ ነው የሚጀምረው ጦርነቱ። አሁን ይህንን ነገር ለሁላችሁም ለአንዴና ለመጨረሻ ጊዜ አሰማችኋለሁ። እኔ የሰው ህይወት እንደምበትን አድርጋ ነው እሷ የተናገረችው። አሁን እዚህ ጋር ያለውን እንድትሰሙ ትፈልጋለሁ ሁላችሁም። ከዚህ ንግግር በኋላ ትፈርዳላችሁ። ከዛ እንዴት አድርጋ የሰጠሁትን ምላሽ እንዴት ቆርጣ ከሌላ ሰው ምስል ጋራ እኔ የመለስኩት መልስ ለሌላ ሰው ነው፣ እሷ ደግሞ ከሌላ እህቴ ጋራ ፎቶግራፍ አብራ በማቀናጀት ልጇ እንደዚህ ሆነ እንደዚህ ተፈጠረ ብለው የሄዱበት ርቀት ቀላል የሚባል አይደለም። ለአንዴና ለመጨረሻ ጊዜ ነው ይህን ምለው። እርዛ ጠጥታ ልትገለኝ ነበረ። ይስማዕከ ወርቁ ከአንድም ሁለት ሚስት ያልወጣለት ትንታጉ ደራሲ ይስማዕከ ወርቁና በሚስቱ የደረሰበት ፊልም የሚመስል የሴረኝነትና የክፋት ከሌላ እናት ጋራ የሚያገናኝ ምንም አይነት ነገር የለውም። ይችን ቁርጢ ግን ሰዎችን ዋና ዓላማዋ ሰዎችን እርስ በርስ ማባላት፣ ሰዎችን ቤተሰብን መበተን፣ ቃላቶችን እየሰነጠቀች እንዴት ሰው ጋር ማጣላት እንዳለባት ጠንቀቃ ስለምታውቅ ይሄንን ትታ ወደኋላ ተመልሳ መናገር የፈለገችው ለሷ ነው ብላ አምጥታ እዛ ጋር ያልተባለ ያልተጻፈ ያልተተረከ ታሪክ አምጥታ ድራማ ሰርታ ከሷ ጋር አገናኘች። እኔ የተናገርኩት ስላለፈ ህይወቴ ስለመጣሁበት ተገኘች፣ እንደዚህ ስትማግጥ ተገኘች ለተባለው እኔ ሳልሆንኩ ስማግጥ የተገኘሁት ያለፈ እሷ እንደሆነች ያለፈ ታሪኩ እሷ እንደሆነች ነው እዛ ጋር መጥቼ የተናገርኩት። በእኔ ቦታ ስትሆኑ ከዛም በላይ ታረጋላችሁ። እኔ እንዲያውም በተረጋጋ መንፈስ ነው የመለስኩት። ንግግሯ የእሷ የሄደችበት ርቀት ሰውን አታክ ለማድረግ የሄደችበት ርቀት ቤተሰብን በተለይ በዚህ ቤተሰብ ውስጥ ገብታ በጣም በቃ ዩቲዩብ በደንብ ነው ቪዋን የጨመረችው ፎሎወር የሰበሰበችው። ይህን ያክል ግን ምን ያክል በእሷ የተነሳ ያ ቤተሰብ ግን ምን ያክል እንደተናጋ ግን አስብ አታውቅም። በህይወት የሌሉ ሰዎች እንኳን እንዳያርፉ ሸቀለችባቸው። እንደዚህ አይነት ጨካኝን ሴት ማውገዝ ሲገባችሁ ከጎኗ ሆናችሁ የሆነ ሌሎቻችሁ ወሬ የምታናፍሱት ነገር ማለት ነው። በጣም ያሳዝናል። እውነት በጣም ያሳዝናል። ይሄ ግፍ ነው። በቃ ማለት ለሰው እንደዚህን ያክል ሰውን መበደል ያልተባለ ያልተነገረ ያልተጻፈ እኔ ባልተናገርኩት የሌለ ታሪክ አምጥታችሁ እዚህ ጋር የሌላ ሰው ፎቶግራፍ አቀናጅታችሁ እሷን የተናገራችሁ ብላችሁ እሱስ ዝም ይለኛል እናንተ ስታስቡት? እሱም ዝም አይለኝም። እንዴት ነው ስለ እንትን አውርቼ እሱ ዝም የሚለኝ? እንደዚህ ብሎ ነገር የለም። ማንም ሰው ህይወት ይጀምራል። ኦፍ ኮርስ ማንም ሰው ህይወት ይጀምራል። ህይወት ይቀጥላል። አለቀ። መሄድ ያለበት እግዚአብሔር ባይል ጥሩ ነበር። ነገሮች መልካም ቢሆኑ እንደነበሩት ነገሮች ቢቀጥሉ ጥሩ ነበረ። እግዚአብሔር ካልፈቀደ ግን ሁሉም የየራሱን ህይወት ሲጀመር እዚህ ጋር ምንም የተጀመረ ምንም እናንተ እንደምትሉት ተጋብተዋል ሜላት እናንተን ቀለበት አስረዋል፣ ውሸት። ይሄ ሁሉ ለራሳችሁ ጥቅም ለሚዲያ ፍጆታ የምታወሉት ነው። ዛትስ ዋይ ለማንም መመለስ ያልፈለኩት ሆዴ እዛ ጉዳይ ላይ ማንሳትም ያልፈለኩት ከኔ ጋር ፉክክር ስለያዙ የኔን ስም ለማጥፋት ስለፈለጉ ነው። እኔ ደግሞ ስለምበልጣቸው ነው። አሁንም ቢሆን በደንብ አድርጌ ስለምበልጣቸው ቁጭ ብለው ያወራሉ። ወደዱም ጠሉም ስለኔ ያወራሉ። እኔ ደግሞ ማሩን አላስደፍረውም፣ አስከብረዋለሁ። እናንተ የፈለጋችሁትን ስምና በተለይ እቺ እንቁርት የምትባል በሐሰት እሱን ለማጠልሸት በጣም ብዙ ነገር ይዛ መጥታ የሱን ማንነት የማይገልጽ ብቻ ስለንትን ሁሉ ስታወራ ነበረ። በጣም በሚያሳዝን ሁኔታና እንደሚያስከስሳት እንኳን አታውቅም።
ባልሆነ መንገድ ስለሱ የሄደችበት መንገድ ቀላል አይደለም እና አያቃት አታቀው ግን በቃ አቴንሽን ለመሳብ በቃ የሱን ትኩረት ለማግኘት ስትል እና እሷ ማነች ስለሱ ኤክስ ድምጽ የምትሆነው ቲክታክ ላይ ድምጽ አስነስታ ለሷ ድምጽ እንሆናት ተበድላን የኖረችው ምን ማለት ነው? እሷማ እንግዲህ ከባሏ ውጭ ስትማግጥ ተገኝታን የተፈታቸው። ይሄንን ፋክት ማንም ሊክደው አይችልም። ይሄንን እውነት ማንም ሊፍቀው አይችልም። እውነታው እሱ ነው። አለቀ። ይሄንን ደግሞ እኔ ሳልሆን የተናገርኩት ራሱ በአንደበቱ ከ4 ዓመት በፊት ነው የተናገረው። ይሄንን ደግሞ ሄዳችሁ ራሳችሁ ማጣራትና ማየት ትችላላችሁ። ከ4 ዓመት በፊት የነበረን ታሪክ ግን ዛሬ እንደተፈጠረ ሜላት ተገኘች ብላችሁ በሶሻል ሚዲያ እኔን ለማሸማቀቅ የሄዳችሁበት ርቀት ቀላል አይደለም። አልበገር ስላችሁ አሁንም ቢሆን በጥንካሬ ስመጣ ደግሞ እንዴት አድርገን ከዚህ ሶሻል ሚዲያ እናጥፋት ብላችሁ ደግሞ ሌላ ድራማ ሰርታችሁ ማይገናኝ ይሄን ንግግር ማይተናገረችው ለሷ ነው ብላ እንዴ አመጣች እንዴ። እሷ እኮ ከትዳሯ ላይ ስትማገጥ እኮ አልተገኘችም አይደል እንዴ? የተገኘችው እኮ የድሮ ኤክሱ ናት እንጂ አሁን አዲሷ እኮ አልተገኘችም። እኔ መልስ የሰጠሁት ማገጥሽ ለተባልኩት ነው። ምን አገናኝቶት ነው እዛና እዚህ የእሷና የዚችኛዋን እህት ፎቶግራፍ አድርጋችሁ ሌላ ድራማ ለመስራት የፈለጋችሁት? ይሄ ግልጽ የሆነ የኔን ስም ማጥፋት ነው። ስታወሪ ውለሽ ስታወድሪ ታድሪያለሽ። እኔ ህይወቴ ኑሮዋለሁ። እያንዳንድሽ ቁጭ ብለሽ ታየኛለሽ፣ የምናገረውን ታደምጫለሽ። ስታወሪ ውለሽ ስታወሪ ታድሪያለሽ። አለቀ። ይሄ ማንም የሚያየውና ማንም ሰው አይቶ የሚረዳው ነገር ነው። ያ ማሩ ያ ኤግዛክትሊ ቁጭ ብለሽ ታየኛለሽ። ኮምፕሊትና ታፕታፕ ታረጊያለሽ ያለውሽ ማለት ነው። ድረወረኛ ሁላ ማለት ነው። ወይዬ እታች ያሉ ሰዎች ማሩም አንዱን ሳልገባቸው ይስማዕከ ወርቁ መሆኑን ሊያውቁ ይገባል ብዬ አስባለሁ። ያውቃሉ። እና ደግሞ አሁን እያወራች ያለችው የራሷን ህይወት ያለፈ ህይወቷን እያወራች ያለችው ከዛ ደግሞ እንዴት ከይስማዕከ ወርቁ ጋር ወደ ትዳር እንደገባች የቀድሞ ሚስቱ እንዴት እንደማገጠችበት ከዛ በኋላ ደግሞ ይስማዕከ ወርቁ ወደ ስራው እንዲመለስ መናገር እንዲችል እንዲጽፍ ሜላት ስታግዘው እንደነበረ መልካም ሚስት ሆናለት እሱ ራሱ ተናግሯል። ኢንተርቪው እኮ አለ፣ ይስማዕከ ወርቁ የሰጠው ኢንተርቪው አለ። ምን ያህል እንደረዳችውና እንዳገዘችው ሲያመሰግን ሲናገር ነበረ። ነት ለምጄዋለሁ እኔ የሁሉንም ዱላ የሰውን የክፋት ጥግ አይቻለሁ። ሰው እስከምን ድረስ እንደሚሄድ አይቻለሁ። የሰው ክፋት እስከምን ድረስ እና ከዛ በኋላ ጨንቃይና ከዛ ሁሉ የሚያስጨንቅን በቃ በጣም የሚያስጨንቅ ጊዜ ወጥቼ ጀስታውን በራሴ ሙድ ሁሉን ነገር በራሴ ያመንኩበትን ነገር አረጋለሁ፣ ያላመንኩበትን ነገር አላረግም። ይሄ ነው ካልኩኝ ይሄ ትክክል ነው ካልኩ ትክክል ነው ያሰብኩበትን ነገር አረጋለሁ። አሁን እሷ ምንድነው ለምን ጠንካራ ሆነች? ለምን ሜላት ለሱ ዘብ ቆመች ነው። እኔ ደግሞ ከተገበደለና ከተገፋ ሰው ጎን ቆማለሁ። በዚህ ልክ አንድ ሰው አታክ ስታረግ እሷ ለሱ አካውንት ብር ሲልገባላት ማለት ነው ወደ እሱ አካውንት ለእርዳታ ገንዘብ ሲገባ ትክክል ነው፣ እሱ ስተተኛ አይደለም። ለሌላ ሰው ገንዘብ ሲልክ ወደ ሌላ ሰው ደግሞ ሲሰጥ ደግሞ እሱ ትክክል አይደለም። ትመጣለች፣ ትሰድባለች። ይሄ ትክክል ነው ወይ? ተገቢ አይደለም። ጽፋ ያልተመሰለሰላት ነፍ ቴክስት አለ። ጨዋ ስለሆነ እንደምትለው አይነት ሰው አይደለም። እኔ አይደለም ማንም ይመሰክርለታል። ለዞ ማለት ነው። እኔ ድፍን ህዝብ ይመሰክር። ድፍን ዓለም ለደማ ስማልንገርዞ ማለት ነው። እልክልሻለሁ ቪዲዮቹን። በተለያየ ቪዲዮዎች አሉ። ህዝብ ማወቅ ያለበትን ማለት አንቺ ፖስት አድርገሽ ወይ ደግሞ ያንን ቪዲዮ ሰርተሽ ማውጣት ስላለብሽ በውስጥ እልክልሻለሁ። ምቀኛ ታሳጣኝ ይላል አበሻ። ጠላት ስለበዛብሽ ትወድቂያለሽ ማለት አይደለም። ጠላት ስለበዛብሽ ትደክሚያለሽ ወይ ደግሞ ወደታች ዝቅታያለሽ ማለት አይደለም። እኛ በአካል ስለምናቀሽ እንደዚህ አይነት ሴት አይደለሽም። ሁሌም እንደግፍሻለን። ምን ደግፍሽ ደግሞ በአመለካከትሽ እንጂ በሰብአዊነትሽ እንጂ እኛ አሁን የፖለቲካ አመለካከትሽን ሰዎች የማይደግፉ አሉ፣ የሚደግፉ አሉ። እኛ እዛ ውስጥ አይደለም። እኔ አሁን የፖለቲካ ደጋፊ አይደለሁም፣ ምንም ውስጥ አይደለሁም ያለሁት። ሃይማኖትም ፖለቲካም አልደግፍም። በማንነት ኢቭን እንኳን በዛ እንኳን ቢሆን ሜሉዬ እኛ አስተያየት አንሰጥም ነበረ። ዳር ላይ ሆነን የምናይ ሰዎች ነን። አሁን ላይ ግን የተነሳችብሽ ምቀኝነት፣ ቅናት እቺ ሰው ከዱባይ ጀምሮ ስትናገር የነበረችውን እያንዳንዱን ቪዲዮ ሪከርድ እኔ እጄ ላይ ስላለ በውስጥ ስለምልክልሽ ብራቮ። አዎ በውስጥ ስለምልክልሽ እውነቱን አደባባይ ላይ ታወጪልንና
ህዝቡ በደንብ መረዳት አለበት። የእንቁርቲን ክፋት መርዟን የምትረጭበት እሷን የሚከተሉ ሰዎች መርዟን እየረጨች ስለሆነ የማያውቋት ሰው እንዲያውቃት፣ አንቺንም ደግሞ በይበልጥ እንዲያውቅሽ መስራት አለብሽ። በዚሁ ቀጥይ። አንቺ ጀግና ሴት ነሽ፣ ለሴቶች ምሳሌ የምትሆኚ ሴት ነሽ። እስከዛሬ ድረስ መጥፎ ነገር ስታደርጊ ስላላየን ነው ዛሬ የምንቆምልሽ። እነ ዮዳብም እነ ቡላላም ሁሉም ሰው ስላንቺ ተነስቶ መናገር ያልቻሉት አንቺን በሚያውቁሽ ጥግ ድረስ ስለሚያውቁሽ ነውና ሁልጊዜም እኛ ወንድሞችሽ ከጎንሽ አለን። አይዞሽ በርቺ። ወደኋላ የሚያስቀርሽ ነገር ካለ ደግሞ እኛ መተን ላንቺ እንቆምልሻለን። ተከፍሎን ሳይሆን ሰብአዊነት አስገድዶን ስለሆነ ብቻ ነው ላንቺ ዘብ የምንቆመው። ማንም ከፍሎን አይደለም፣ ማንም አግዙን ተብለን አይደለም። ሰው እንደዛ ሲል ስለሰማው እኔ እንደውም ሜሉ አውራልኝም አላለችኝም፣ እንደዚህ ሆኛለሁ አላለችኝም። ኖርማሊ መጥቼ በራሴ ነው ሳፖርት እያደረኩ ያለሁት። ማድረግም አይደለም ብቻዋን ቻሌንጆችን መጋፈጥ የምችል ሴት እንደሆነች አውቃለሁ ከድሮ ጀምሮ። ስለማይዘው ለሁሉም ተናግራለሁ። የማንንም እዚህ ጉዳይ ላይ የማንንም እርዳታ አልፈልግም። ለሁሉም ቲክታከሮች ሲመጡ ወንዶችም ሴቶችም ኢቭን የኛ ልጆች ራሱ ንግባበሽ አልፈልግም ነው ያልኩት። ለምን እዚህ ጋር ምንም አጋዥ አያስፈልግም። አሁን በማንነቴ በምናምን ቢሆን ትክክል ነው፣ ማንነትን መሰረት ያደረገ ነገር ነው እንላለን። ይሄ ግን ከሐሰት መረጃ እኔን የማይገልጽ እኔን የማይወክል ቪዲዮ እሱን ለማሸማቀቅ እሱን በተናገረች ቁጥር እኔን ስለምከፋ ያንን እኔን በቃ ያኛው ድክመቴ ስለሆነ ስለሱ እንድታነሳ ስለማልፈልግ ስለምታቅ እኔን ለማበሳጨት ስትል ነው የዛኛውን ይዛ ይመጣ። እሱ ደግሞ ይሄው እሱ የጻፈው የተነበየው ነው። አሁን በአለም መድረክ ላይ ይሄ ስለዚህ ነዳጅ እየተነገረ ያለው ማለት ነው። ተረዳኝ። እኔ ከጎኑ ቁሜ እኔ እዚህ ሶሻል ሚዲያ ላይ ስላለው ድረስ እኔ አላስነካውም። ክብር የሚገባው ነው። አሁን ሪቮሉሽን ጀምረናል። እሱን የሚያከብሩበት ጋዜጠኞችም ስለሱ ጥሩ ጥሩ እንዲያወሩ የሱን ሰብእና የሚገነባ ሲጀመር እኮ ሜሉዬ ይቅርታና ሲጀመር እኮ ይሄ የህዝብ ነው፣ ቅርሳችን ነው። እኛም እንጠብቀዋለን፣ ሁላችንም እንፈልገዋለን። ስለሱ ክፉ ነገር መስማት አንፈልግም። ሪሌሽን ሌላ ነው፣ ስራው ሌላ ነው፣ ማንነቱ ሌላ ነው። ስለዚህ በእናንተ ያለው ሪሌሽን በምናውቀው ደረጃ ልክ እናውቃለን። እኛ ወጥተን መናገር የማንፈልገው አንቺ መናገር ስለምችይ ብቻና ብቻ ነው። ስለዚህ ይሄ ስለዚህ የሚመለከተው አካል ነው ወጥቶ መናገር ያለበት እንጂ እኛ ወጥተን ስለ ይስማከም ስለ ዞዬም ስለ ፋሲካ መናገር መብቱ የለንም። መናገር የምንችለው ግን ሜላት ምን አይነት ሰው ነች? ሜላት በምናቃት ልክ በምናቃት ደረጃ ልክ እኔ ሜላትን ሳቃት ከ5 ዓመት በላይ አቃታለሁ። ከቲክታክም በፊት ነው ማቃት። ስለማቃት ጥግ ድረስ ቆሜ ግን ለሷ መሰክርላታለሁ። አሁንም ቢሆን መስማት ያለባችሁ ነገር ቢሆን ሜላት ጠርታኝ አይደለም እኔ ስለ ሜላት የማወራው። ቡላላም ተጠርቶ አይደለም ስለ ሜላት ራሱ ማንንም እንዲገባ ነው ያልፈልግም። አዎ ማንም ሰው ተጠርቶ አይደለም ስላንቺ የሚያወራው። ግን አንዳንድ ጊዜ ምን አለ አቅምሽን ብቃትሽን አውቀዋለሁ። ሃይ አለቀ። አንደኛ ነገር ለማንም አልመለስም። ሁለተኛ ነገር ዞዬን ቤቢዬን በተመለከተ ሁላችሁም ማለት ነው አሁንም ወደፊትም ቅናት የያዛችሁ እሱ ስነ ስርዓት ያለው ጨዋ አለቀ። ለሰው የሚያዝን ለሰው የሚረዳ ለደሃ አባት የሆነ ይሄ ሁሉ አይገባውም። ይሄ ሁሉ አይገባውም። እያንዳንድሽ ጽፋችሁለት እርዳታ ፈልጋችሁም ሆነ ምንም ያል እንትን ያላላችሁ መልስ ያልተሰጣችሁ ናችሁ። ሴቶችም ወንዶችም አሁን አየነስቱ ናችሁ የተነሳችሁ። ሜሉዬ እናቴ ሜሉዬ እህቷ አንዱ ቆይ አንዴ እሱን መልስ ላሰማቸው። ይሄንን መልስ ከራሱ አንደበት ያለውን ፋክት አስቀምጦላችሁ ሌላ አወራለሁ ብትል የሚሰማ የለም። ድንጋይ ቀቅለ ብላ ነው የምልህ። ምንም አታመጣም። እያንዳንድ ማለት ነው ቤት ክራይ መክፈል የሚችል አቅም የሌለህ ደቀቀና እዚህ ጋር እየመጣ አንድን ትልቅ ግድንግድ የሆነ